Ball is floated to around the penalty spot. Free header comes in. Oh, it's in the back of the net. Met by Maxence Lacroix. Unmarked inside the penalty area. Steers his header off the inside of the post. And Crystal Palace hit the front. Manchester United 0. Crystal Palace 1. Mainu down the left-hand side. Bruno Fernandes does get the cross into the penalty area. Šeško's header. Lovely cross from Bruno Fernandes. Met with the full force of the head of Benjamin Šeško. Straight at Dean Henderson. Lines this one up. Has a go. Benzema goes. It's just over the bar. Well, Henderson was scrambling. I think he's got a touch to it to turn it over his crossbar. What an effort from the Manchester United skipper. Luis Mazraoui looking for that ball into the penalty. That's a clear pull on the shoulder of Matheus Cunha, and the referee's just going to give himself a second before deciding to point to the penalty spot. And Manchester United have a chance to equalise from the penalty spot in front of the scoreboard end. Bruno Fernandes, 12 yards from goal, steps up and scores. Manchester United are level. No penalty heroics from Dean Henderson today. Just captain fantastic from the penalty spot. 1-1. Fernandes looks for a ball in field, finds Cunha. Cunha in the penalty area, gets there, but it deflects away and is cleared by Crystal Palace. Only as far as Bruno Fernandes on the right-hand side. Ben's one in. Šeško! He's done it again! Big Ben at the scoreboard end! 6 goals, 7 games. Benjamin Šeško is inevitable. 2-1 United. Sensational header. Just look at that movement. Wow. በ28ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ክሪስታል ፓላስን በኦልድ ትራፎርድ አስተናግዶ 2-1 አሸንፏል። ደረጃውንም ወደ 3ኛ ከፍ ማድረግ ችሏል። ሰላም የተወደዳችሁ የማርካ ፉትቦል ስቱዲዮ ቤተሰቦች ሰላማችሁ በያላችሁበት ይብዛ። ዛሬም እንደተለመደው ከጨዋታ በኋላ እንግዲህ አንዳንድ ነጥቦችን ልናነሳ ተገናኝተናል። አጠቃላይ ስለ ጨዋታው ፐርፎርማንስ፣ ስለ ሁለቱ ክለቦች ግንኙነት፣ ስለ ማይክል ካሪክ፣ ስለ ብሩኖ ፈርናንዴዝ፣ ስለ ቤንጃሚን ሼሽኮ እንዲሁም በጨዋታው ላይ ስለነበረው ቀይ ካርድና ፍጹም ቅጣት ምት እያነሳን እንቆያለን። ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁኝ እንድትቆዩ ጋብዛለሁ። እንግዲህ ማንቸስተር ዩናይትድ 1-0 ከመመራት ተነስቶ በሁለተኛው አጋማሽ ባስቆጠራቸው 2 ጎሎች ክሪስታል ፓላስን 2-1 ማሸነፍ ችሏል። እንግዲህ ዩናይትድም ይህንን ጨዋታ በማሸነፉ ብዙ ነገሮችን ማስተካከልና ማስቀጠል ችሏል። ለምሳሌ ያለመሸነፍ ሪከርዱን ወደ 11 ከፍ ማድረግ ችሏል። እንዲሁም በአዲሱ ዓመት ከሁሉም የፕሪሚየር ሊግ ክለቦች በላይ ብዙ ነጥብ መሰብሰብ ችሏል። ሌላው በሳምንቱ መጨረሻ በደረጃ ሰንጠረዡ 3ኛ ላይ ሆኖ የመቆየትና የቶፕ 4 ጉዞውን ማጠናከር ችሏል። በዚህም መሰረት ከግንቦት 2023 በኋላ በደረጃ ሰንጠረዡ 3ኛ ላይ የተቀመጠው ለመጀመሪያ ጊዜ ነው። እንደምናስታውሰው ማንቸስተር ዩናይትድ በአሰልጣኝ ኤሪክ ቴን ሃግ ስር በነበረ ሰዓት 3ኛ ደረጃን በመያዝ የሻምፒዮንስ ሊግ ተሳታፊ ነበር። እንግዲህ ክሪስታል ፓላስ እና ማንቸስተር ዩናይትድ ያደረጉት ጨዋታ 2 መልክ ነበረው ማለት ይቻላል። በመጀመሪያው አጋማሽ በተለይም ደግሞ እስከ 30ኛው ደቂቃ ድረስ ክሪስታል ፓላሶች የተሻሉ ነበሩ። ገና በ4ኛው ደቂቃ ከኮርና ያገኟትን አንድ ድል ተጠቅመው መምራት ችለው ነበር። በአንጻሩ ማንቸስተር ዩናይትድ ብዙ የጎል ዕድል ያልፈጠረበትና ትንሽ ኤክስጂ ያስመዘገበበት የመጀመሪያ አጋማሽ ነበር የተመለከትነው። 6 ሙከራዎችን ያደረገ ቢሆንም 4ቱ ብቻ ነበሩ ኢላማቸውን የጠበቁት። ያስመዘገበው ኤክስጂ ደግሞ 0.34 አካባቢ ነበር። ምንም ትልቅ ዕድል አልፈጠረም ነበር። የመጀመሪያው አጋማሽ እንዳለቀ አሰልጣኝ ማይክል ካሪክ ወደ መልበሻ ክፍል እየሮጠ ሲገባ ተመልክተነዋል። ምናልባት ጨዋታውን ካየ በኋላ በፍጥነት ማስተካከል ያለበት ነገር እንዳለ የተረዳ ይመስል ነበር። በዚህም መሰረት በሁለተኛው አጋማሽ ተሻሽሎ ጨዋታውን ስለጀመረ ያ የቀይ ካርዱ አጋጣሚ እንዲሁም ደግሞ ሌሎች ትልቅ እድሎች ተፈጥረው ነበር። ስለ ቀይ ካርዱ ወደ በኋላ ላይ እናነሳለን። በጨዋታው ላይ የተመዘገቡትን ቁጥራዊ መረጃዎች ስንመለከት እንግዲህ አጠቃላይ የኳስ ቁጥጥር ማንቸስተር ዩናይትድ 61% አስመዝግቧል፣ ክሪስታል ፓላስ 39%። የጎል ሙከራዎችን ስንመለከት አጠቃላይ ወደ 28 የሚጠጉ የጎል ሙከራዎች ተደርገው ከዚህ ውስጥ ዩናይትድ 20 ሞክሯል፣ ፓላስ 8 ሙከራ አድርጓል። የማንቸስተር ዩናይትድ ከ20ዎቹ 11ዱ ኢላማቸውን የጠበቁ ነበሩ። ክሪስታል ፓላስ ከ8ቱ 3ቱ ኢላማቸውን የጠበቁ ነበሩ። ኤክስጂያቸውን ወይም ደግሞ ኤክስፔክትድ ጎል ስንመለከት ማንቸስተር ዩናይትድ ያስመዘገበው ኤክስጂ 2 ነው። ክሪስታል ፓላስ ያስመዘገበው ደግሞ 0.4 ኤክስጂ ነው። ትልልቅ የጎል እድል ፈጠራዎችን ስንመለከት ማንቸስተር ዩናይትድ 3 ትልልቅ የጎል እድል ፈጠራዎችን አድርጓል። እነዚህም በሁለተኛው አጋማሽ የተደረጉ ናቸው። ቅድም እንዳነሳነው በመጀመሪያው አጋማሽ ምንም አይነት ትልቅ የጎል እድል አልፈጠረም ነበር። የበረኞቹን ሚና ስንመለከት እንግዲህ የማንቸስተር ዩናይትዱ በረኛ ሴኖ ሎሜንስ 2 ኳሶችን አድኗል።
በአንጻሩ የክሪስታል ፓላስ በረኛ ዲን ሄንደርሰን 9 ኳሶችን ሴቭ በማድረግ ክሪስታል ፓላሶች ብዙ ጎል እንዳይቆጠርባቸው ትልቅ አስተዋጽኦ አድርጓል ማለት ይቻላል። ሌላው የምናነሳው ጉዳይ እንግዲህ የማንቸስተር ዩናይትድ እና የክሪስታል ፓላስ የእርስ በርስ ግንኙነት ወይም ሄድ ቱ ሄድ ሪከርድ ምን ይመስላል የሚለውን ነው። እንግዲህ ሁለቱ ክለቦች በአጠቃላይ 70 ጨዋታዎችን አድርገዋል የትናንትናውን ጨምሮ። ከአጠቃላይ 70 ጨዋታዎች ማንቸስተር ዩናይትድ 43ቱን በማሸነፍ የበላይነቱን ይወስዳል። በአንጻሩ ክሪስታል ፓላስ 13ቱ ጨዋታዎችን አሸንፏል። በቀሪዎቹ 14 ሁለቱ ቡድኖች አቻ ነው የተለያዩት። እንግዲህ በኦልድ ትራፎርድ የተደረጉትን ስንመለከት ደግሞ በአጠቃላይ 26 ጨዋታዎችን ማንቸስተር ዩናይትድ አሸንፏል በኦልድ ትራፎርድ። ክሪስታል ፓላስ 7 ጊዜ አሸንፏል፣ 5 ጊዜ ደግሞ በአቻ ውጤት ተለያይተዋል። የቅርብ ጊዜ ውጤት ወይም ደግሞ የመጨረሻዎቹ 6 ጨዋታዎችን ስንመለከት ማንቸስተር ዩናይትድ በቅርብ ጊዜ ከፓላስ ጋር ባደረጋቸው 6 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው ትናንቱን ጨምሮ ሁለቱም ብቻ ነው። እንግዲህ በቅርብ ጊዜ ከክሪስታል ፓላስ ጋር ያለው ሪከርድ ማንቸስተር ዩናይትድ ጥሩ አልነበረም። ለምሳሌ በ2023 2024 የውድድር ዓመት ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ ማንቸስተር ዩናይትድን በደርሶ መልስ ማሸነፍ ችሎ ነበር። እንዲሁም በ2024 2025 የውድድር ዓመት በአንደኛው ዙር 0-0 ውጤት ቢጠናቀቅም በሁለተኛው ዙር ኦልድ ትራፎርድ ላይ ክሪስታል ፓላስ 2-0 ማንቸስተር ዩናይትድ አሸንፎ ነበር። በዚህኛው ዓመት በያዝነው የውድድር ዓመት በ2025 26 የውድድር ዓመት ማለት ነው ማንቸስተር ዩናይትድ በደርሶ መልስ 2-1 በሆነ ውጤት ማሸነፍ ችሏል። ስለዚህ ማንቸስተር ዩናይትድ በዚህ ዓመት በደርሶ መልስ በማሸነፉ የ2023 24 ዓመቱን ብድሩን መልሷል ማለት ይቻላል። ሌላው የምናነሳው ጉዳይ አሰልጣኝ ማይክል ካሪክን የተመለከተ ይሆናል። እንግዲህ ማይክል ካሪክ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሆኖ ከተሾመበት በኋላ ባደረጋቸው 7 ጨዋታዎች ከሚጠበቅበት 21 ነጥብ ውስጥ 19ን በመሰብሰብ ማንቸስተር ዩናይትድን ጥሩ ደረጃ ላይ ማስቀመጥ ችሏል። ሌላው ከ55 ዓመት በኋላ ለማንቸስተር ዩናይትድ እና ለራሱ አዲስ ታሪክ አስመዝግቧል። እንግዲህ ከፓላስ ጋር የተደረገውን የትናንትናን ጨዋታ በማሸነፉ የመጀመሪያዎቹን 5 የፕሪሚየር ሊግ ጨዋታዎች በኦልድ ትራፎርድ በተከታታይ ያሸነፈ ሁለተኛው የማንቸስተር ዩናይትድ አሰልጣኝ መሆን ችሏል። ይህን ታሪክ ለመጀመሪያ ጊዜ ያስመዘገበው የዩናይትድ አሰልጣኝ ፍራንክ ኦፍሬል የተባለው አሰልጣኝ ነበረ። ይህ አሰልጣኝ ለመጀመሪያ ጊዜ በተሾመበት በ1971 የውድድር ዓመት በኦልድ ትራፎርድ ያደረጋቸውን 5 የፕሪሚየር ሊግ ጨዋታዎች በተከታታይ በማሸነፍ አዲስ ታሪክ ጽፎ ነበር። በተጨማሪም ዝምተኛው ሰራተኛ ማይክል ካሪክ ሌላ አዲስ ታሪክ አስመዝግቧል። ማይክል ካሪክ የዩናይትድ አሰልጣኝ በመሆን 9 የፕሪሚየር ሊግ ጨዋታዎችን መርቷል። ከነዚህም ውስጥ 7ቱን በማሸነፍ በሁለቱ አቻ ተለያይቷል። በዚህም መሰረት በፕሪሚየር ሊጉ በ9 ጨዋታዎች ሳይሸነፍ በመቀጠል የቶትንሃም አሰልጣኝ ከነበሩት አንጌ ፖስቴኮግሉ ጋር በጥሩ አጀማመር ሪከርድ መጋራት ችሏል። ሌላው የምናነሳው ጉዳይ ካፕቴን ፋንታስቲክ ብሩኖ ፈርናንዴዝን እየተመለከተ ይሆናል። እንግዲህ ብሩኖ ፈርናንዴዝ የተለየና ሃይ ክላስ አታኪንግ ሚድፊልደር እንደሆነ እያስመለከተን ይገኛል። በማይክል ካሪክ ስር ባደረጋቸው 7 ጨዋታዎች 7 የጎል ተሳትፎ አድርጓል። በማንቸስተር ሲቲ፣ በአርሰናል እንዲሁም በፉልሃም ጨዋታ ላይ አሲስት ማድረግ ችሏል። ከቶተንሃም ጋር በነበረው ጨዋታ የሁለተኛውን ጎል ያስቆጠረበትን እናስታውሳለን። እንዲሁም ትናንት በነበረው ጨዋታ ክሪስታል ፓላስ ላይ 1 ጎል እና 1 አሲስት ማስመዝገብ ችሏል። በ18 የተለያዩ ጨዋታዎች ላይ ጎል በማስቆጠር እና የመጨረሻ ኳስ በማቀበል የዩናይትድ 3ኛው ተጫዋች መሆን ችሏል። ይህም እንግዲህ ከዴቪድ ቤካም ጋር የተጋራውን በ17 ጨዋታዎች ላይ ቀጥተኛ ጎል ተሳትፎ ሪከርድ ትናንት ማሻሻል ችሏል ማለት ነው። ከብሩኖ ፈርናንዴዝ በላይ የተሻለ ሪከርድ ያላቸው የማንቸስተር ዩናይትድ ተጫዋቾች ዋይኔ ማርክ ሩኒ እና ሪያን ጊግስ ናቸው። ሩኒ በ35 የተለያዩ ጨዋታዎች ላይ ቀጥተኛ የጎል ተሳትፎ ሪከርድ አለው። ሪያን ጊግስም እንደዚሁ 22 የተለያዩ ጨዋታዎች ላይ ቀጥተኛ የጎል ተሳትፎ ማድረግ ሁለተኛው ባለ ሪከርድ ተጫዋች ነው። ስለዚህ ከሁለቱ በመቀጠል ብሩኖ ፈርናንዴዝ በ18 የተለያዩ ጨዋታዎች ላይ ጎል በማስቆጠር ወይም የመጨረሻ ኳስ በማቀበል የዩናይትድ 3ኛው ተጫዋች ሆኗል ማለት ነው። ብሩኖ ፈርናንዴዝ በዚህ የውድድር ዓመት 13 የመጨረሻ ኳሶችን በማቀበል በፕሪሚየር ሊጉ ቀዳሚው ተጫዋች ነው። በዩናይትድ ታሪክ ውስጥ በአንድ የውድድር ዓመት ከፍተኛ አሲስት ያስመዘገቡትን ተጫዋቾች ስንመለከት ዴቪድ ቤካም፣ ሉዊስ ናኒ እንዲሁም አንቶኒ ቫሌንሺያን እናገኛለን። ዴቪድ ቤካም በ1999 2000 የውድድር ዓመት 15 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል የዩናይትድ ቀዳሚው ተጫዋች ነው።
ሁለተኛው ተጫዋች ሉዊስ ናኒ ነው። በ2010-2011 የውድድር ዓመት 14 የመጨረሻ ኳሶችን በማቀበል ሁለተኛው ተጫዋች ነው። በድጋሚ ዴቪድ ቤካም በ1997-98 የውድድር ዓመት 13 የመጨረሻ ኳሶችን በማቀበል ሌላው ባለ ሪከርድ ነው። እንዲሁም አንቶኒዮ ቫሌንሺያ በ2011-12 የውድድር ዓመት 13 የመጨረሻ ኳሶችን ማቀበል ችሏል። በተጨማሪ ብሩኖ ፈርናንዴዝ በዚህ የውድድር ዓመት በ2025-26 የውድድር ዓመት 13 የመጨረሻ ኳሶችን በማቀበል የማንቸስተር ዩናይትድ ሶስተኛው ከፍተኛ ባለ አሲስት ተጫዋች ነው። እንዲሁም ደግሞ በፕሪሚየር ሊጉ የመጀመሪያው ተጫዋች ነው በዚህ የውድድር ዓመት ማለት ነው። በቀሪዎቹ 10 ጨዋታዎች ላይ 7 የመጨረሻ ኳሶችን ማቀበል የሚችል ከሆነ ሌላ ሪከርድ ማሻሻል ይችላል። በኬቨን ደብሩና እና በቴሪ ኦነሪ የተያዘውን ሪከርድ መጋራት ይችላል ወይም ደግሞ ማሻሻል ይችላል። በትናንቱ ጨዋታው ላይ የነበረውን ፐርፎርማንስ ስንመለከት እንግዲህ 6 እድሎችን ፈጥሯል። 4 ጊዜ የፓላስ ፍጹም ቅጣት ምት ውስጥ ኳስ መንካት ችሏል። 4 የ1 ለ1 ፊልሚያዎችን ወይም ደግሞ 1 to 1 ዱዌልን ማሸነፍ ችሏል። 3 ኢላማቸውን የጠበቁ ሙከራዎችን አድርጓል። 1 ጎልና 1 አሲስት ማስመዝገብ ችሏል። ሌላው የምናነሳው ተጫዋች ቤንጃሚን ሼሽኮ ነው። እንግዲህ ሼሽኮ በጥሩ ፎርም ላይ ያለው የማንቸስተር ዩናይትድ ተጫዋች ነው ማለት ይቻላል። ምክንያቱም ባክ ቱ ባክ ወይም በተከታታይ ጎል እያስቆጠረ ይገኛል። ባለፉት 8 ጨዋታዎች በ7 ጎሎች ላይ ቀጥተኛ ተሳትፎ አድርጓል። 6 የፕሪሚየር ሊግ ጎሎችን አስቆጥሯል። እንዲሁም ደግሞ በኤፍኤ ካፕ 1 ጎል አስቆጥሯል። በያዝነው የካቲት ወር የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ሽልማትን መውሰድ ችሏል። በተጨማሪም ዌስትሃም ላይ ያስቆጠራት ያቺ የመጨረሻ ደቂቃ ግብ የወሩ ምርጥ ጎል ተብላ ተመርጣለች። በዚህም መሰረት ከወሩ ምርጥ ተጫዋችነት እስከ ባለ ምርጥ ጎል መሆን ችሏል ማለት ነው ቤንጃሚን ሼሽኮ። ምናልባት በመጀመሪያ ወደ ማንቸስተር ዩናይትድ የመጣበትንና ያለፈበትን መንገድ በዚሁ አያይዘን ማንሳት ይጠበቅብናል። እንግዲህ ከጀርመን ቡንደስሊጋ ወደ እንግሊዝ ፕሪሚየር ሊግ ሲመጣ በዩናይትድ እና በኒውካስትል መካከል ለቀረበለት ምርጫ የሰጠው ምላሽ አስገራሚ ነበር። በኒውካስትል በኩል የተሻለ ደሞዝና ጥቅማጥቅም እንዲሁም ደግሞ የሻምፒዮንስ ሊግ ውድድር ወይም በሻምፒዮንስ ሊግ የመጫወት እድል ነበረው። ነገር ግን ሁሉም ይቅርብኝ ብሎ ማንቸስተር ዩናይትድን የመረጠበት ሁኔታ እጅግ አስገራሚ ነበረ። ከዛም ወደ ዩናይትድ ከተዘዋወረ በኋላ አየሩና ሁኔታውን መላመድ ስለነበረበት በቀጥታ ጨዋታ መጀመር አልቻለም ነበር። ከዚያም ከተቀያሪ ወንበር እየተነሳ ጨዋታዎችን ማድረግ እንዲሁም ደግሞ ቀስ እያለ የመጀመሪያ አሰላለፍ ውስጥ መካተት ጀምሮ ነበር። ነገር ግን አጀማመሩ ጥሩ አልነበረም። በዛ መሰረት እንግዲህ የጎል እድሎችን እያባከነ ነው የሚል ትችት ከጋርኔቭልና ከአንዳንድ ደጋፊዎች እየተወረወረበት ነበር። እንደውም የማስታውሰው ከቶተንሃም ጋር በነበረው ጨዋታ ተቀይሮ ገብቶ ጉዳት አስተናግዶ ሲወጣ የጎል እድል ስላባከነ እያስመሰለ ነው፣ እሱ ለፕሪሚየር ሊግ የሚመጥን አጥቂ አይደለም የሚል የፖለቲካ ዜና ሲሰራበት ሁሉ ነበር። ገና ወጣት ለሆነ ተጫዋች በዚያ ላይ ደግሞ ሀገርና ሊግ ለቀየረ አጥቂ አስቸጋሪው ነገር ሁኔታዎችን በፍጥነት መላመድ አለመቻል ነው። ይህንንም ቤንጃሚን ሼሽኮ የመጀመሪያዎቹ ጨዋታዎች ላይ በተወሰነ መልኩ ታይቶበታል ማለት ይቻላል። ነገር ግን አሁን ላይ ቤንጃሚን ሼሽኮ ከሚጠበቀው በላይ ሊጉን በፍጥነት እየተላመደ ይመስላል። ምክንያቱም ከጉዳት ከተመለሰ በኋላ እያሳየ ያለው ፐርፎርማንስ የሚደነቅ ነው። በፈረንጆቹ አዲስ ዓመት ከተቀያሪ ወንበር በመነሳት በጥቂት የጨዋታ ሰዓት ብዙ ጎል ያስቆጠረው ተጫዋች ቤንጃሚን ሼሽኮ ነው። ሌላው በካሪክ ስር ጨዋታ ሲጀምር የትናንቱ ለመጀመሪያ ጊዜ ነበር። እንግዲህ በትናንትናው ጨዋታ በመጀመሪያው አጋማሽ የማንቸስተር አጨዋወትም ጥሩ ስላልሆነ በዚያ ምክንያት ሼሽኮ የባከነ ይመስል ነበር። በሁለተኛው አጋማሽ ቡድኑ ጥሩ ሲሆንና ብዙ ድሎችን ሲፈጥር ሁለተኛዋና የማሸነፊያዋን ጎል ማስቆጠር ችሏል። የሼሽኮን ተጽዕኖና የሚያስቆጥራቸውን ጎሎች ዝም ብለን እንደ ጎል ብቻ ማየት የለብንም። ምክንያቱም እስካሁን ቤንጃሚን ሼሽኮ ያስቆጠራቸው ጎሎች የጨዋታውን መልክና ውጤት የሚቀይሩ ናቸው። በተለይ ደግሞ ከፉልሃም ጋር በነበረው ጨዋታ ውጤቱ 2-2 በነበረ ሰዓት ሁሉም ነገር ከማንቸስተር ቁጥጥር ውጭ የሆነ ይመስል ነበር። በዛ ሰዓት የማሸነፊያዋን ጎል ሶስተኛዋን ጎል ሲያስቆጥር ሙሉ 3 ነጥብ እንዳገኝ ማገዝ ችሎ ነበር። እንዲሁም ከዌስትሃም ጋር በነበረው ጨዋታ ማንቸስተር ዩናይትድ ኦልሞስት 1-0 ተሸንፎ ነበር። ባለቀ ሰዓት ያችን ጎል ማስቆጠሩ ዩናይትድ 1 ነጥብ እንዳገኝ ረድቶታል። እንዲሁም ከኤቨርተን ጋር በነበረው ጨዋታ የማሸነፊያዋን ዲሲሲቭ የሆነ ጎል ነው ያስቆጠረው። እንዲሁም ትናንትና ከፓላስ ጋር 1-1 በነበረ ሰዓት ሁለተኛውን ጎል ማስቆጠር ለማንቸስተር ዩናይትድ ሙሉ 3 ነጥብ እንዳገኝ አድርጓል ማለት ነው። በዚህም መሰረት እንግዲህ በእነዚህ ጨዋታዎች ላይ ጎል ሲያስቆጥር የማሸነፊያ ወይም የአቻ ጎሎችን ስለሆነ
ዋጋቸው እጅግ ከፍ ያለ ነው ማለት ነው የቤንጃሚን ሸሽኮ ጎሎች። ሌላው የምናነሳው ጉዳይ እንግዲህ ስለ ፍጹም ቅጣት ምቱና ስለ ቀይ ካርዱ እየተመለከተ ይሆናል። ቅድም እንዳነሳ ነው እንግዲህ ማንቸስተር ዩናይትድ በመጀመሪያው አጋማሽ ጥሩ አልነበረም። በዚህም መሰረት ማይክል ካሪክ ወደ መልበሻ ክፍል እየሮጠ በመሄድ ለተጫዋቾቹ የሚያስተላልፈው መልእክት ያለ ይመስል ነበረ። በዚያም መሰረት እንግዲህ ማንቸስተር ዩናይትድ በሁለተኛው አጋማሽ አጨዋወቱን አሻሽሎ ሞር አግሬሲቭ በመሆን ፓላሶች ላይ ጫና ሲፈጥር ነበር። እንግዲህ በዚህም ጫና መሰረት እድሎችን ለማግኘት እየሞከረ ነበረ። እንግዲህ ከእድሎቹ መካከል የመጀመሪያው በር የተከፈተበት እና አንደኛው አጋጣሚ የቀይ ካርዱና የፍጹም ቅጣት ምት የተሰጠበት ሁኔታ ወይንም ሙመንት ነበር። ይህም አጋጣሚ እንግዲህ የጨዋታውን ውጤት ሙሉ በሙሉ ወይም ደግሞ በቀጥታ የለወጠ ውሳኔ ነበር። ምናልባት ቀይ ካርድና ፔናልቲ እንዴት አንድ ላይ ይሰጣል የሚል አስተያየት ሲዘዋወር ተመልክቻለሁ። በሕጉ መሰረት ውሳኔው ትክክል ነው፣ ምንም ስህተት የለበትም። ምክንያቱም ጥፋት ስለሆነ ብቻ ፔናልቲ ያሰጣል። ጥፋቱ የተሰራው ፔናልቲ ቦክሱ ስለሆነ ፔናልቲ ያሰጣል። ሌላው ንጹህ ጎል የማስቆጠር እድል ወይንም ደግሞ ክሊር ጎል ስኮሪንግ ኦፖርቹኒቲ በመከላከሉ ምክንያት ቀይ ካርድ ያሰጣል። ምናልባት ከኳስ ጋር የተሰራ ጥፋት ቢሆንና ጎል የማስቆጠር እድልን የማይከለክል ቢሆን ኖሮ ፒውር ፔናልቲ ያ ማለት ያለምንም ካርድ ወይንም ደግሞ ፔናልቲ ዊዝ የሎ ካርድ ብቻ በቂ ይሆን ነበር። ይሄም ደብል ጂኦፓርዲ ፕሮቴክሽን ወይም ደግሞ በአንድ ጥፋት ሁለት ቅጣት የለም የሚለውን ሕግ ይደግፍ ነበር። ነገር ግን የትናንትናው ጥፋት የዚህን የደብል ጂኦፓርዲ ፕሮቴክሽን ሽፋን ማግኘት አያስችልም ነበር። ምክንያቱም ጥፋቱ ከኳስ ውጭ የተሰራ ጥፋት ስለነበር ማለት ነው። በነገራችን ላይ የመሃል ዳኛው መጀመሪያ ላይ የፍጹም ቅጣት ምት ቢሰጥም ቀይ ካርድ አልመዘዘም ነበር። ነገር ግን ፔናልቲው ብቻ በቂ ስላልሆነ ቀይ ካርድ ያሰጣል የሚል አቤቱታ ስለነበር ዳኛው ወደ ቫር ሩም ተጠርቶ በመሄድ ድጋሚ ከተመለከተው በኋላ ከፔናልቲው በተጨማሪ ቀጥታ ቀይ ካርድ ያሰጣል የሚል ውሳኔ አስተላልፏል። ይህም የሆነው እንግዲህ የላክሮስ ጥፋት ኳስን ለመጫወት ምንም አይነት ሙከራ ያልተደረገበትና ኩኛን በመጎተት የፈጸመው ስለነበር ነው። እንግዲህ ዳኛው ቫር ላይ ሄዶ ሪቪው ካደረገ በኋላ it is denying an obvious goal scoring opportunity after pulling back Manchester United's ማቲያስ ኩኛ ብሎ ነበረ ፔናልቲው ዊዝ ሬድ ካርድ መሆኑን ዲክለር ያደረገው። እንግዲህ በእኔ በኩል የነበረው ዝግጅት ይሄን ይመስላል። እናንተስ ጨዋታውን እንድታገኛችሁ ሀሳብ አስተያየታችሁን በአስተያየት መስጫው ላይ አጋሩኝ። ስለምታዳምጡኝ አመሰግናለሁ። መልካም ጊዜ ይሆንላችሁ። United